ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ኢንሻአላህ አላህ ሱብሓነሁ ወተዓላ ፈቃዱ ከሆነ የአላህ 99 ስሞችን በተርታ የምንመለከት ይሆናል። ዛሬ የምንመለከተው ኢንሻአላህ የአላህ ስሞች አሉት ወይ ባህሪያቶች አሉት ወይ የሚለውን ሲሆን እንደዚሁም ደግሞ የአላህ ሱብሓነሁ ወተዓላ መለኮታዊ ስሞችና ባህሪያቶችን ማወቅ አላህ ማወቅ ራሱ በጥቅሉ የሚያገኘው ጥቅም አንድ ሰው አላህን ሲያውቅ አላህን ሲረዳ የሚያገኘው ነገር ጥቅሙ ምንድነው የሚለውን ነገር የምንመለከት ይሆናል። ከዛ በፊት እንግዲህ እንደምታውቁት ንግድ ጀምሬያለሁኝ እና መጥለብ የምትፈልጉ ልጆች ካላችሁ አልባሳት፣ የሴቶች አልባሳት፣ የወንዶች አልባሳት በአጠቃላይ አለን። ለምሳሌ ጅልባብ፣ ኒቃብ፣ አባያ፣ ሺቲ፣ ድሪያ፣ ሽፎን፣ የባህል ልብሶች፣ ጫማዎች፣ ሻንጣዎች ሁላችሁም አሉ እኛ ጋር። መጥለብ ከፈለጋችሁ ለወንዶች ደግሞ ቶፕ፣ ሱፍ፣ ሽርጥ፣ ሱሪ፣ ጫማዎች ወዘተ አለላችሁ መጥለብ ትችላላችሁ። እንደዚሁም ደግሞ መጽሐፍ ከሙክተሰር ጀምራችሁ እስከ ሙጀለድ፣ ቡኻሪ፣ ሙስሊም፣ ኩቱቡ ሲታ በአጠቃላይ ማለት ትችላላችሁ። ሁሉንም የአቂዳ፣ የፊቅህ፣ የሐዲስ ኩቱቦችን አሉን። እንደዚሁም በተጨማሪ ሽቶ፣ ቡኹር ማለትም መጣን ከፈለጋችሁ ኩል ከፈለጋችሁ ነው ኦሪጂናል ኩል ከፈለጋችሁ ማለን። የባልትና ውጤቶች እንደዚህ ሽሮ፣ በርበሬ አሉን። እነዚህ ማግኘት የምትፈልጉ ከሆነ ኢንሻአላህ አናግሪ በውስጥ በ00966 59 33 67 8 43 መደወልና ማግኘት ትችላላችሁ። ኢሞ፣ ዋትስአፕ እንደዚሁም ቴሌግራም ላይ ማግኘት ትችላላችሁ። ኢንሻአላህ አላህ ያህፈዘኩም። ወደ ዛሬው ትምህርታችን ስንመለከት እንግዲህ ዛሬ የምንመለከተው የመጀመሪያውና ዋነኛው የአላህ ሱብሓነሁ ወተዓላ ስሞች አሉት ወይ የሚለውን የመጀመሪያውን አድርገን እናስቀምጣለን። ከዛ በኋላ ጥቅሞችን የምንመለከት ይሆናል ማለት ነው። በመጀመሪያ የአላህ ሱብሓነሁ ወተዓላ ስሞች አሉት ወይ የሚለውን ስንመለከት አላህ ሱብሓነሁ ወተዓላ በተከበረው ቃሉ በሱረቱል አዕራፍ ላይ ወሊላሂል አስማኡል ሁስና ለአላህ ሱብሓነሁ ወተዓላ እኮ መልካም ስሞች አሉት ፈድዑሁ ቢሃ በእርሷም ደግሞ ጥሩት እያለ አምላካችን አላህ ሱብሓነሁ ወተዓላ ይናገራል። እንደዚሁም በሱረቱል ጣሃ ላይ አምላካችን አላህ አዘ ወጀል ሁወላሁ አለዚ ላ ኢላሃ ኢላሁ እርሱ ነው አላህ ከእርሱ በቀር ሌላ አምላክ የሌለው አምላክ ነው፣ እርሱ ነው አምላካችሁ አለ። ለሁል አስማኡል ሁስና ለእርሱም ደግሞ መልካም ስሞች አሉት በማለት ራሱ አምላካችን አላህ ሱብሓነሁ ወተዓላ መልካም ስሞች እንዳሉት ባህሪያቶች እንዳሉት እንደዚሁ ነገረን ማለት ነው። በሌላም ነብዩ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ስሞች እንዳሉት ሲነግሩን ኢነ ሊላሂ ቲስዓተ ወቲስዒነ አስማ አላህ ሱብሓነሁ ወተዓላ 99 ስሞች አሉት። ያኒ 100 ኢላ ዋሂድ 100 ሊደርስ አንድ ቀረው ማለት ማን አህሳህ ደኸለ ጀነ በማለት ያላህ መልእክተኛ ዐለይሂ ሰላቱ ወሰላም 99 ስሞች እንዳሉት አላህ አዘወጀል ይነግሩናል ማለት ነው። እንደዚሁ ያላህ መልእክተኛ ዐለይሂ ሰላቱ ወሰላም ያላህ ሱብሓነሁ ወተዓላ ስም ገደብ እንደሌለው ይናገራሉ። 99 ስሞች እንዳሉት የተጠቀሱትኝ እነዚህ በቁርአንና በሐዲስ የተጠቀሱትን ለማመልከት ነው እንጂ የአላህ ሱብሓነሁ ወተዓላ ስም ገደብ ስላለው አይደለም። ለዛ ነው ሙስነድ አህመድ ላይ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም አስአሉካ ቢኩል እስሚን ሁወ ለክ እኔ ጠይቀሃለሁ ቢኩል እስሚን በሁሉም ስሞቹ ሁወ ለክ ለአንተ ባወጣቸው በሰየምካቸው ስያሜዎች ሰመይተ ቢሄ ነፍስህን ራስህን በሰየምክበት ነፍስ ማነው ስም ጠይቀሃለሁ በማለት የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ይናገራሉ ማለት ነው። እንደዚሁም ደግሞ ተርሚዚ በዘገቡት ሐዲስ ላይ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ምን ይላሉ? ብስሙላሂል አዕዘም የአላህ ሱብሓነሁ ወተዓላ ስያሜ እኮ ታላቁ ስም ፊ ሃተይን አያተይን በዚህ ሁለት አንቀጾች ይኖራሉ። ወኢላሁኩም ኢላሁ ዋሂድ ላ ኢላሃ ኢላሁ አርረህማኑ ራሂም በማለት የተጠቀሱበት አለ። ሌሎችም እንደዚሁ የአላህ ሱብሓነሁ ወተዓላ ስሞች እንዳሉት የሚያሳይ ሐዲስና ቁርአን በጣም ብዙ አሉ ማለት ነው። እንደዚሁ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ኪታቡ ዱዓዋቲ የሚለው ላይ ሰሂህ ቡኻሪ ባቡ ቀውሊላሂ ተዓላ ወሊላሂል አስማኡል ሁስና ፈድዑሁ ቢሃ በማለት ይናገራሉ። ሰሂህ ቡኻሪ ላይ ኢማም ቡኻሪ ረሂመሁላህ ተዓላ ማለት ነውና አላህ ሱብሓነሁ ወተዓላ መልካም ስሞች እንዳሉትኝ ባብ ራሱ አውጥተው የተናገሩበት ባቡ ቀውሊላሂ ተዓላ ወሊላሂል አስማኡል ሁስና ፈድዑሁ ቢሃ የሚለውን እንደ ስያሜ አድርገው አስቀምጠውታል ማለት ነው። እንደዚሁም ኢብኑ ከሲር ረሂመሁላህ ተዓላ ምን ይላሉ? ወቀውሉሁ ወሊላሂል አስማኡል ሁስና አይ ማለትም ለሁል አስማኡል ከሲራ አላህ ሱብሓነሁ ወተዓላ በጣም ብዙ ስሞች አሉት። ደለቱ
አላ መዓኒን ዐዚመቲ አላህ ሱብሓነሁ ወተዓላ ደግሞ በጣም ብዙ ስሞች እንዳሉት የሚያመላክት ወይም ደግሞ ብዙ ስሞች እንዳሉት ወደ የሚያመላክት ነው በማለት ይናገራሉ ማለት ነው። ኢብኑ ከሲር ረሂመሁላህ ተዓላ መጽሐፋቸው ላይ ሙጀለድ 3 ቁጥር ገጽ 431 ላይ ማለት ነው። እንደዚሁ ኢማሙ ጠበሪ ረሂመሁላህ በተመሳሳይ አልአስማኡል ሁስና አላህ ሱብሓነሁ ወተዓላ መልካም ስሞች እኮ هي التي يدعى الله بها አላህ ሱብሓነሁ ወተዓላ እርሱ የሚጠራበት ወደ እርሱ የምንጠጋበትና ዱዓ የምናደርግበት ነው በማለት ይናገራሉ። ኢማሙ ቁርጡቢም በመጽሐፋቸው ምን ይላሉ? ወአስማኡላሂ ተዓላ የአላህ ሱብሓነሁ ወተዓላ ስሞች እኮ ላቱህሳ በፍጹም የምትገደብ አይደለችም፣ የምትቆጠር አይደለችም። ወላ ተዑድ የምትቆጠብና የምትገደብ ገደብ ያላት አይደለችም። ወላኪን አልመሽሁር ነገር ግን ይሄ ግልጽ የሆኑ በቁርአንና በሐዲስ ግልጽ የሆኑትን እናውቃለን ነው። ወሚንሃ ቲስዓቱ ወቲስዑን ከሷ መካከል ማለት ነው ከአላህ ሱብሓነሁ ወተዓላ ስሞች መካከል 99ኞቹ አሉ ማለት ይናገራሉ ማለት ነውና ኢማሙ ቀይም ረሂመሁላህ ተዓላ ምን ይላሉ? ማዕሪፈቱል አስማኢላሂ ወሲፋቲሂ አላህ ሱብሓነሁ ወተዓላ ስሞችና ባህሪያቶችን ማወቅ አስሉ ዒልሚ የእውቀት ሁሉ መሰረት ነው። ወኩሊሂ ወሁወ አሽረፈ ለዕልም ከእውቀቶቹና ደግሞ ከእውቀቶች ሁሉ ራሱ የተከበረው እውቀት የአላህ ሱብሓነሁ ወተዓላ መለኮታዊ ስሞችን ማወቅ ነው በማለት ይናገራሉ። በእነዚህ በጠቀስናቸው እንግዲህ ሐዲሳቶች በቁርአን እና እንደዚሁም በዑለሞች ንግግር እንደጠቀስነው የአላህ ሱብሓነሁ ወተዓላ መልካም ስሞች እንዳሉት መለኮታዊ ባህሪያቶች እንዳሉት ማሳያ ነው ማለት ነውና አቀጥለን የምናየው ጥቅሞችን ነው ኢንሻአላህ። ስንመለከት አላህ አዘወጀል በራሱ የነገረን አለ። እንደዚሁም ደግሞ ዑለሞች ያስቀመጡት የአላህ መልእክተኛ ማለት ሰላቱ ሰላም ያስቀመጡት ስላሉ እሱን ደግሞ የምንመለከት ይሆናል ማለት ነው። የመጀመሪያውና ዋነኛው ምንድነው? አላህ ሱብሓነሁ ወተዓላ ስያሜዎቹን ማወቃችን ጥቅሙ ትልቁ ነገር ምንድነው? አላህ ሱብሓነሁ ወተዓላ እንድናውቅ እንደዚሁም ደግሞ ወደ እርሱ እንድንቃረብ ዱዓ እንድናደርግ አላህ ሱብሓነሁ ወተዓላ ራሱ ስላዘዘን ነው። አምላካችን አላህ ሱብሓነሁ ወተዓላ በሱረቱል አዕራፍ ላይ ቅድም የጠቀስነው አንቀጽ ወሊላሂል አስማኡል ሁስና ለአላህ ሱብሓነሁ ወተዓላ መልካም ስሞች አሉ ፈድዑሁ ቢሃ በእርሱም ጥሩት በማለት ይናገራል። ስለዚህ አንድ ሰው ዱዓ ማድረግ ሲፈልግ በአላህ ሱብሓነሁ ወተዓላ ስያሜዎች መጣራት አለበት። አብዛኛው ሰው አይታችሁ ከሆነ እንደውም በገሌ ይሁንብህ እያሉ በአላህ ሱብሓነሁ ወተዓላ በሌላ አካል በኩል የሚጠይቁ ሰዎች አሉ። ኢላ መን ረቢ ማለት ነውና እንደዛ መሆን የለበት። በገሌ ይሁንብህ ሳይሆን አላህ ሱብሓነሁ ወተዓላ ቀጥታ ራሱን እንድንጠይቀው ነው አላህ አዘወጀል የሚያዘው። ወሊላሂ አልአስማኡል ሁስና ፈድዑሁ ቢሃ በራሱ ስያሜዎች በመለኮታዊ ባህሪያቶች እንድንጠራው ያ አላህ ያ ረቢ እንደዚሁ ያ አዚዝ ያ ጀባር ያ መሊክ ያ ቅዱስ እያልና አምላካችን አላህ ሱብሓነሁ ወተዓላ በስሞቹና በባህሪያቶቹ መጣራትና እርሱ ዱዓ ማድረግ ወደ እርሱ ዱዓ ማድረግ እንዳለብን መንበርከክ እንዳለብን እርሱ መገዛት እንዳለብን አላህ ሱብሓነሁ ወተዓላ ይነግረናል። ስለዚህ የመጀመሪያው ጥቅሙ እርሱን እንድናቅ ወደ እርሱ እንድንበረከክ ለእርሱ ብቻ አምልኮን እንድንነጥል ያደርገናል ማለት ነው። ሁለተኛ ጥቅሙ ምንድነው? ደግሞ ጀነትን የመግባት ዋጋ አላህ ሱብሓነሁ ወተዓላ ይሰጠናል። እንግዲህ ሁላችንም ጀነትን ለመግባት ነው ብዙ መከራ የምናየው ማለት ነው። እዚህ የተፈጠርንበት ዓላማ ራሱ አላህ ሱብሓነሁ ወተዓላ ተገዝተን ጀነት ለመግባት ነው አይደለ? ስለዚህ ጀነት ለመግባት ከሚሰጡን ጥቅሞች አንዱ ምንድነው? የአላህ ሱብሓነሁ ወተዓላ መለኮታዊ ስሞችን መሐፈዝ እና በሱ ተግባር መፈጸም ነው ወይም ደግሞ በሱ መተግበር ይኖርብናል። ለምሳሌ ያዘዘንን ነገር እንሰራለን ወዘተ ነገራቶች እንደዚሁም አላህ ሱብሓነሁ ወተዓላ ስናውቅ ይበልጥ ስለምንጠቀም ማለት ነው። የአላህ መልእክተኛ አለይሂ ሰላቱ ሰላም በሰሂህ ቡኻሪ እና ሙስሊም ላይ እንደተነገረ ኢነ ሊላሂ ቲስዓተን ወቲስዒነ አስማ አላህ ሱብሓነሁ ወተዓላ 99 ስሞች አሉ። ማን አህሳሃ ደኸለ ጀና እሷን የሐፈዛት ጀነት ገባ በማለት ይናገራሉ። ስለዚህ ሁለተኛው ጥቅሙ ምንድነው? ዋናው የምንኖርበት ራሱ ዓላማ ጀነት ለመግባት ስለሆነ ጀነት የመግባት በር ይሆንልናል ማለት ነው። ሶስተኛው ጥቅሙ ምንድነው? አንደኛ ሁለተኛ ብዬ ስነግራችሁ ይሄ ብቻ ነው እያልኩ ሳይሆን ግን ደግሞ እኔ ያስኳቸው እነዚህ ናቸው በሚለው ነው። ጭንቀትንና ሐዘንን ያስወግድልናል። አላህ ሱብሓነሁ ወተዓላ ማወቅ ስሞቹን ማወቅ አላህ ሱብሓነሁ ወተዓላ ከኛ ላይ ጭንቀትን ሐዘንን እንድናስወግደው ወይም ደግሞ እንዲወገድልን አላህ ያደርግልናል። ለዛም አምላካችን አላህ ሱብሓነሁ የአላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? ማአሷበ አሐደን ሐሙን ወላ ሐዘን አላህ አንድ ሰው እኮ ሐዘን ወይም ደግሞ ሐሞይ ጭንቅ እኮ አይገጥመውም አሉ። ፈቃለ
ቢል እንጂ አስአሉከ ቢኩል ስምን ሁወ ለክ የሚለውን ሐዲስ እስከ መጨረሻ አንብቡት እናንተ። ይህን ካለ በስሞች በአጠቃላይ እጠይቅሃለሁ ካለ ወይም ደግሞ አንተ በሰየምካቸው ስያሜዎች እጠይቅሃለሁ ካለ ኢላ ዘሀበ አላሁ ሀመሁ አላህ ሱብሓነሁ ወተዓላ ጭንቀቱን ሐዘኑን ቢያስወግድለት እንጂ በማለት የአላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል። ስለዚህ እኛ በጣም ብዙ ጭንቀቶች ምናምን መከራዎች አሉ አይደለም በዱንያ ላይ ሲኖር ያንን ጭንቀት አላህ ያስወግድልናል። እንደዚሁም በአኼራ ካለው ጭንቀትም አላህ ያስወግድልናል ማለት ነው። በታላቁ ቀን ያለውን ጭንቀት ያስወግድልናል። ስለዚህ መሐፈዙ እነዚህን ዱዓዎች ማዘውተሩ በጣም ብዙ ጥቅሞች አሉት። ሌላው ደግሞ ከኃጢአት እንድንታቀብ ያደርገናል። ማለትም አላህ Subhanahu Wa Ta'ala ስሞቹን ማወቃችን አላህ Subhanahu Wa Ta'ala እሱ እየወደደኝ እሱን እያወቁ ኃጢአት መስራት የለብኝም ብለን እንድንርቅ ያደርገናል። ለዛም ነው ኢብኑል ቀይም ረሂመሁላህ ተዓላ ምን ይላሉ? መን ዓሊመ አነ አላህ ሰሚዑል በሲር አላህ Subhanahu Wa Ta'ala ሰሚና በሲር መሆኑን እሜና አልበሲር ስሙ ነው አይደለ? ሰሚዕ ስሙ ነው። ከስሞቹ እነዚህን ካወቀ አንድ ሰው ለም ያዕሲህ በፍጹም አያምፀውም በማለት ይናገራሉ። ፊል ኸላ በውስጥ ሆኖ ወይም በግልጽም በእንትኑ ሆኖ አላህ Subhanahu Wa Ta'ala በፍጹም አያምፅም። አላህ ይሰማኛል ያለ ሰው አላህ ያየኛል ያለ ሰው በፍጹም አላህ Subhanahu Wa Ta'ala ሊያምፅ አይችልም። አላህን ዝቅተኛ ተመልካች አያደርግም። ምክንያቱም አሁን አብዛኛውን ጊዜ ሰው ያየኛል ብለን የምንደበቅባቸው ወንጀሎች ራሱ በጣም ብዙ አሉ። እንኳን አላህ ያየኛል የሚለውን ሸውር ወደ ውስጣችን አስገብተን ማለት ነው። ገብታችኋል? ስለዚህ አላህ Subhanahu Wa Ta'ala ማወቅ ያላህ ስሞችን ማወቅ ከወንጀል እንድንርቅ ያደርገናል። ሌላው ነገር ደግሞ ሶብር ታጋሽ እንድንሆን ያደርገናል። አሁን ላይ ብዙዎቻችን ችኩል እንደዚሁም ደግሞ ለነገራቶች በጣም የምንፈጥን ነን አይደለ? አላህ Subhanahu Wa Ta'ala ካወቅን የሱን ስያሜዎች ካወቅን ግን ታጋሽ እንሆናለን። ለዛም ማምላካችን አላህ Subhanahu Wa Ta'ala በተከበረው ቃሉ ወስቢር ታገስ ለሁክም ረቢከ ለጌታ ሁክም ወይም ደግሞ ለጌታ ፍርድ ታገስ ፈኢነከ ቢአዩኒና አንተ በይታችን ስር ነህና በማለት አምላካችን አላህ Subhanahu Wa Ta'ala ይናገራል። እና ታጋሽ እንድንሆን ያደርገናል። አላህ Subhanahu Wa Ta'ala ስናውቀው አንዱን ስያሜ ታጋሽ ስለሆነ አላህ Subhanahu Wa Ta'ala ስናውቀው ትዕግስት እንድናደርግ ያደርገናል። ወደ አላህ Subhanahu Wa Ta'ala እንድንቀርብ ታጋሽ ሰው ተረጋጋ ሰው እንድንሆን ያደርገናል። ሌላው ነገር ደግሞ ተወኩል ይሰጠናል። ወደ እርሱ እንድንመካበት አልወኪል ነው አይደል? አንዱ ወተወከል አለ አላህ Subhanahu Wa Ta'ala እንዳለው ወተወከል አለ الحي الذي لا يموت አይደል? አላህ Subhanahu ሕያው የሆነ ጌታ አለኝ ካለ ወደሱ እንድንመካ ወደሱ እንድንቃረብ ያደርገናል። ተወኩልን ይሰጠናል አላህ Subhanahu Wa Ta'ala። አላህን ስናውቅ አላህ Subhanahu Wa Ta'ala ስሞቹን ስንሸመድር በስሞቹ ስንተገብር አላህ Subhanahu Wa Ta'ala ተወኩልን ይሰጠናል። ወደሱ መቀረብን ያጎናጽፈናል ማለት ነው። ሌላው ሰባተኛው አላህን እንድንወደው ያደርገናል። እንግዲህ ትልቁ ነገር ምንድነው? አላህን መውደድ ነው አይደለ? አላህ Subhanahu Wa Ta'ala እንድንፈራው እንድንወደው ወደሱ እንድንቀርብ ከሱ ውጭ ማንም እንደሌለን አላህ Subhanahu Wa Ta'ala በደንብ እንድንረዳ ያደርገናል። ለዛም ነው ኢብኑ ከሲር ረሂመሁላህ ምን ይላሉ? ማዕሪፈቱላህ አላህ Subhanahu Wa Ta'ala ከፍ ያለውና የላቀውን አላህ አዘው ጀል ማወቅ እኮ ጥራት የተገባውን ጌታ አላህ Subhanahu Wa Ta'ala እኮ ማወቅ ቢአስማኢሂ ወሲፋቲሂ ስሞቹና ሲፋዎቹን ማወቅ እኮ ቱሪቱ መሐባ አላህ Subhanahu Wa Ta'ala እንድትወዱት ያደርጋችኋል። ወይም ደግሞ የአላህ Subhanahu Wa Ta'ala ፍቅር ወይም የአላህ Subhanahu Wa Ta'ala ውደታ እኮ ያወርሳል በማለት ይናገራሉ። እና አላህ Subhanahu Wa Ta'ala ባወቅነው ቁጥር እንድንወደው ያደርገናል። አንድ ነገር ይበልጥ ስናቀው ነው አይደለም የምንወደው። የዛን ነገር ማንነት ምንነቱን ስናቀው ነው በደንብ እንድንወደው የሚያደርገን እንጂ በረኩነን አይደለም። ስለዚህ ኢብኑ ከሲር ረሂመሁላህ ተዓላ በመጽሐፋቸው እንደተናገሩት አላህ Subhanahu Wa Ta'ala ስሞቹን እና ባህሪያቶቹን አንድ ሰው ካወቀ ይበልጥ አላህ Subhanahu Wa Ta'ala እንዲወድ ያደርጉታል በማለት ይናገራሉ። ሌላው ነገር ምንድነው ደግሞ ባህሪያችን እንድንስተካከል ያደርገዋል። ታላቅ ዓሊም ምን ይላሉ? የአላህ መልእክተኛ አለይሂ ሰላቱ ሰላም ታላቁ ዓሊማችን ምን ይላሉ? ኢነማ ቡዒቱ ሊኡተሚመ መካሪመል አኽላቅ ብለናል። እኔ ታላቅን ስነ ምግባር ላሟላ ነው የመጣሁት ብለናል አይደል? የአላህ መልእክተኛ አለይሂ ሰላቱ ሰላም እንግዲህ ስነ ምግባር የሚባለውን ነገር ምን እናደርጋለን? እንጎናጸፋለን። አላህን ይበልጥ ስናቅ ማለት ነው። ምክንያቱም ከኛ በይበልጥ አላህን ማቀው እኔ ነኝ ብለዋል የአላህ መልእክተኛ አለይሂ ሰላቱ ሰላም። طيب ስለዚህ የአላህ መልእክተኛ ይበልጥ አላህን ስለሚያውቁ ነው በዚህ አኽላቅ
እንደዚህ ብለው የተጎናጸፉት። እኛም አኽላቃችን እንዳምር እንዲስነ ምግባራችን እንዲስተካከል አላህን ማወቃችን በጣም ብዙ ጥቅሞች አሉት። ለዛም ነው መን ዓረፈ ረሒም አዛኝ ሆኖ አርረሕማን ረሒም ረሒምና አዛኝና ሩህሩህ የሆነውን ጌታ አላህ አዘወጀል ያወቀ እኮ ወመን ዓረፈ አልከሪም ከሪም የሆነውን ጌታ አላህ ሱብሓነሁ ወተዓላ እኮ ያወቀ ኩሩመህ የተከበረ ነው ማለት ጸባዩ ራሱ ልስልስ ያለ ነው የሚሆነው ያ ሰው ማለት ይናገራሉ ማለት ነው። እና በምንችለው አቅም ምን ማድረግ አለብን? ጸባያችን እንዲስተካከል ያደርግልናል የአላህ ሱብሓነሁ ወተዓላ ስያሜዎችና ባህሪያቶችን ማወቅ። ሌላው ነገር ደግሞ ዋናው ነገር ትልቁ ነገር ብዬ የማስበው ከሽርክ እንድንወጣ እንደዚሁም ተውሂድን አጥብቀን እንድንይዝ ያደርገናል። ቁርአንን ባወቅን ቁጥር ይበልጥ አላህን ባወቅን ቁጥር ያላህ ስሞችና ባህሪያቶችን ባወቅን ቁጥር ወደሱ እንድንመካ ከእርሱ ውጭ ማንም እንደሌለንና እርሱን በብቸኝነት እንድንገዛ ያደርገናል። አንዱን እንኳን አላህ ሱብሓነሁ ወተዓላ ስያሜዎችን ደጋግሞ የጠቀሰበትን አንቀጽ እንኳን ስትመለከቱ ሱረቱል ኢኽላስ ለአምላካችን አለ ቁል ሁወላሁ አሐድ ይለናል። አላህ እርሱ አንድ እና ብቸኛ ነው ይላል። በቃ አንድ እና ብቸኛ የሆነው ጌታ ላይ ሌላ አልጨምርም እንድንል ያደርገናል። አላሁ ሰመድ አላህ የሁሉ መጠጊያ ነው ይላል። አላህ ሱብሓነሁ ወተዓላ መጠጊያ ነው፣ ከእርሱ ውጭ መጠጊያ የለኝም ካልን በቃ አምልኮን በአጠቃላይ ለእርሱ እንሰጣለን። ለም የሊድ አልወለደም አልተወለደም ባህሪያቶቹ ስሞቹ ናቸው አይደል? አላህ ሱብሓነሁ ወተዓላ ቁል ሁወላሁ አሐድ ስንል አላህ ሱብሓነሁ ወተዓላ ስም ነው። አላሁ ሰመድ ስንል ሰመድም ያላህ ስም ነው፣ አላህም ያላህ ስም ነው። ይበልጥ ባወቅነው ቁጥር ይሄንን ስያሜዎችን እናደርጋለን፣ ተውሂድን የበላይ እናደርጋለን። ተውሂድን አጥብቀን እንድንይዝና ከሽርክ እንድንርቅ ያደርገናል ማለት ነው። ስለዚህ ሌሎችንም ስያሜዎችን ባወቅን ቁጥር ምንድነው አላህ ሱብሓነሁ ወተዓላን ይበልጥ እንድናመልከው እንደዚሁም ከሽርክ ርቀን እርሱን በብቸኝነት እንድንገዛ ያደርገናል ማለት ነው። ሌላ የመጨረሻ ያስኩት ምንድነው አላህ ሱብሓነሁ ወተዓላን ማወቅ ወይም ደግሞ የአላህ ሱብሓነሁ ወተዓላ ስያሜዎችን ማወቅ ስንሞት ሰላምን እንድናገኝ ያደርገናል። እንግዲህ ዋናው ዓላማችን ከሞት በኋላ ያለው ህይወታችን ነው አይደለ? በሱ ሁኔታ ላይ ምን እናገኛለን ሲባል ኢብኑ ከሲር ረሂመሁላህ ምን ይላሉ? መን ዓሸ ዐላ ማዕሪፈቲላህ አላህ ሱብሓነሁ ወተዓላን በማወቅ ላይ የኖረ ሰው እኮ በህይወቱን የቀጠለ ሰው እኮ ማተ ዐለይሃ በእርሷ ላይ ይሞታናል። ወመን ማተ ዐለይሃ በርዛ ላይ የሞተ ደግሞ ቡዒሰ ዐለይሃ በሷ ይቀሰቀሳል በማለት ይናገራሉና አላህ ሱብሓነሁ ወተዓላ ካወቅን በቃ ነገራቶች አጠቃላይ ይስተካከሉልን። በዛ ሁኔታ ላይ እንድንኖር ያደርገናል። ከዛ በኋላ በዛ ሁኔታ ላይ እንድንሞት በዛ ሁኔታ ላይ እንድንቀሰቀስ ያደርገናልና አላህ ሱብሓነሁ ወተዓላ ይበልጥ ማወቃችን በጣም ብዙ ጥቅሞች አሉት። ግን እኔ በጣም ትንሽ ከባህሩ በጭልፋ እንደሚባለው በጭልፋም ራሱ አይሆንም እና በጣም ጥቂት ነው የነገርኳችሁ። እናንተም ደግሞ አንብባችሁ በደንብ አድርጋችሁ ትደርሱበታላችሁ። ኢንሻአላህ ቀጣይ አላህ የሚለው ስያሜ የምንመለከት የሆነ ከዛ አርረሕማን አርረሒም እያልን የምንቀጥል የሆነ ማለት ነው። አላህ ሱብሓነሁ ወተዓላ ሐፍዝኩም። በጣም አመሰግናለሁ። ሸር ኮፒ ሊንክ በማድረግ ለሌሎችም አደርሱት። ሰላም አለይኩም።